ትዌድሶ ደብረ ብርሃን ሃዮ በሁለመናው ውዱስ በኩሉ ብየዋለሁ። ውዱስ በኩሉ ማለት በሁሉ የተመሰገነ። ዛሬ በኮርነር ላይ ቆመው ያሉ ሰዎች ቢኖሩ በሳቸው ያልተረዳ ሰው የለም። በአባቶችና በቤተ ክርስቲያን ያለው መወደድ ልዩ ያደርገዋል። ሊቀ ጠበብት ዶክተር ሙሴ ሀረጋዊን እንዴት ባለ አኳኋን ነበር የተገናኛችሁት? በምንድን ነው የምትተዋወቁት? በግል ያለውት አስተያየት በዶክተር ሙሴ ላይ ምን ይመስላል? ክቡር አባታችን ዶክተር ሙሴ ሊቀ ጠበብት ሙሴ ቀሲስ ሙሴ በእውነት ብቁ ሰው ነው። በውጭ ዓለም ከባድ ነው። በቤተ ክርስቲያኒቱ ላይ ጥንታዊት ስለሆነች ያልተለወጠች ስለሆነች ሁሉም ወደኛ ስለሚመጣ ብዙ ደግሞ አለን። ከውጮች ጋር ግንኙነት አለን። እነዚህ አምስቱ አብያተ ክርስቲያናት የግብፅ፣ የአርመን፣ የህንድ፣ የሌሎቹም እንዲሁ ወደ 5 አብያተ ክርስቲያናት አሉ። በዚያ ጊዜ አንድ ጊዜ ግንኙነት አለ። ይገርማል። የምስራቅ አብያተ ክርስቲያናት ምንላቸው የጥንታውያን ምስራቅ አብያተ ክርስቲያናት በእነሱ ጊዜ ሁሉ በቋንቋ እንኳን ቀድስ ነበር። ይገርማል። በቋንቋው በዚህ በእንግሊዘኛው ሁሉም ያው ቋንቋው ያው ስለሆነ ይሄ ነጫጩ እነሱንም ለመሳብ ቋንቋ የሚሉትንም ወደኛ ለማምጣት አብዛኛው ቋንቋ የኛን አማርኛ ማይሰሙ ሰዎች ስላሉ እሱም እዚያ ምክትል ሆኖ ይቀድሳል። እኔም ደግሞ እንደዚያ ዋና ሆኜ ብዙ ጸጋ ነበረ የነበረው ሙሉ ስለሆነ ማለት ነው በቋንቋው። እኔም እንኳን እንደ አቅም ያውቄ በጣም ደስ በሚል ሁኔታ ኪዳኑን ስናደርስ በእንግሊዘኛ ምክንያቱም እነዚያን ለመሳብ ነው። እና አንድ እማሆይ ወለተ ስላሴ የምትባል አለች። አሜሪካዊት ናት። ይገርማል። ጥቁር አሜሪካ ናት። ብዙ የተማረች ናት። ታዋቂ ናት። ይህንን አይታ የኛን ትጋትና ንቃት አይታ ስራዋን ሁሉ ትታ እንደ ዶክተርም ነበረች። ምን አሁን ይህን እያዳመጠች እየሰማች በዚያው በቋንቋ ስለምናገለግል መነኩሲት ሆናለች። አሁን እየመጣች ትጠይቀኛለች በየዓመቱ። እማሆይ ወለተ ስላሴ ነው ብለን የሰየምናትና ይሄ አሁን በእውነት ደስ የሚለኝ እንዲያው ሰው ሙሉ ሲሆን ነው ጥሩ። ሰውም በሚገባው ማስተማር ነው ጥሩ እንጂ አሁን እዚያ ሄደን አሁን አማርኛም በአስተርጓሚ ስንል ጊዜ ይፈጃል። ነው ይሄ ነው። አሁንም እንደዋወላለን፣ ይጠይቀኛል። ጥሩ ነውና ብዙውን ያፈራ ሰው ነው። ከኔ ጋር ሆኖ አብረን በዚህ አይነት ትውውቃችን በዚህ ነው ማለት ነው። ለቅዱስ ሲኖዶስ ለብፁዓን አባቶች የቅዱስ ሲኖዶስ አባላት ያለው አክብሮትና ታዛዥነት በእኔ አንደበት ቢገለጽ ያምራል። ምስክርነት ነው እንግዲህ እናሱ ታዛዥነቱ አክብሮቱ ከዚህ መልእክት ሲተላለፍ ከሲኖዶሱ ሲወሰን እንደ ስራ አስኪያጅነቱ በጣም እየተረጎመ ያንን ከዚህ በአማርኛ የሚላከውን እየተረጎመ ለየአብያተ ክርስቲያናቱ በውጭ ላሉት ማለት ነው የእኛን ቋንቋ ማይሰሙት ቅድም የጠቀሷቸው አሉ። አፍሪካውያን አሜሪካውያን አሉ። ስፓኒሾች የሚባሉ አሉ። የተለያዩ ነጮችም አሉ። የእኛን ሃይማኖት የሚወዱ እኔ በጋብቻም እየተሳቡ ወደኛ የእኛን ልጆች በሕግ እያገቡ ብዙ አሉ። በቋንቋ ብቻ መማር የሚፈልጉ ማለት ነው።
እና ያንን ሁሉ ከዚህ ከቅዱስ ሲኖዶስ የሚተላለፈውን ውሳኔ አክብሮ ተቀብሎ አመስግኖ እጅ ነስቶ ነው ክብሩ የሚያከብር እሱ እና ሊቀ ጠበብት ሙሴ የቅዱስ ሲኖዶስ አክብሮት የቅዱሳን አባቶችን ሲሄዱ ወደዚያ ሲሄዱ ስለዚህ ብዙ ይመጣሉ አባቶች ደግሞ እዚያ የታመሙ ለሕክምና ለእረፍት እንዲህ ደግሞ ዘመድ ሲጋብዛቸው ብዙ ብፁዓን ሊቃነ ጳጳሳት እዚያ ብዙ ናቸው። ብዙ ቆይተው ነው ከዚያ ያንን ሁሉ አስተናግዶ ነው እንግዲህ አስተናግዶ የራሱን ገንዘብ አውጥቶ ስንት አገልግሎት ነው ሳይሳቀቅ ሳይማረር እኔ ምንድነኝ ሳይል በቤተ ክርስቲያኒቱ ሕግና ስርዓት መሰረት እንዲሁ በፍቅር እግዚአብሔር በጣም ያገለግል ነበር። እሱ አክብሮቱ ይሄ ነው እና በጣም ጥሩ ታዛዥ ነው። ጥሩ የቤተ ክርስቲያናችን ካህን ነው። ጥሩ የሕዝባችን ዶክተር ነው። ጥሩ የጤና መኮንን ነው በጣም እና እየወሰደ ሲያሳክም እነሱም እየመረቁ እያመሰገኑ ነው። ከዚህም ሌላ ደግሞ ያው የሕግ ባለቤት አለችው የተቀደሰች ልጆች አሉት። ሁሉ የተሟላ ነው እና ልጆቹን ሁሉ አምጥቶ አስባርኮ አባቶቼ ባርኩልኝ ልጆችን እግዚአብሔር የሰጠኝ ፍሬዎች ናቸው እያለ አባቶችም እየመረቁ እያመሰገኑ ደስ እያላቸው በደስታ ይሄ ነው እንግዲህ እስከዚህ ድረስ ነው ያለው አክብሮት፣ የአባቶች አክብሮት። መንፈሳዊ ጸጋ፣ የሊቅነት ብቃት የተሰጠው ነው። የተሰጠው እግዚአብሔር ያደለው የሊቃውንት አምላክ ኢየሱስ ክርስቶስ የሰጠው ጸጋ አለ እና መንፈሳዊ ጸጋ ማለት ትርጉሙ ስጦታ ነው እና ከእግዚአብሔር የተቀበለው አለ። ብዙ ድካም የለበትም። አብዛኛውን ሁሉ የኔ ማህሌቱን ስራ በቃሉ ነው። በጣም በጥሩ ሁኔታ ስላጠናው አይጠፋው። የጸጋ ስጦታው አይጠፋው። መንፈሳዊ ማለት የሊቅነት ብቃት ከሁሉም ደግሞ የበለጠ ነው። ከሊቃውንት ጋራ ተስማምቶ የመስራት እሱ የሚያውቀውን ያውም እኔ አንዳንድ እንኳ ስህተት አንዳንድ እንደዚህ የሚያደርጉትን ታግሶ ነው። ይሄ ነው ብሎ እንኳ ተቆጥቶ አያውቅም። ለምን እንዲህ ያበላሻችሁ ብሎ አያውቅም። ብዙ አለ እና ቅድም የጠቀሷቸው እዚህ አርባ ምንጭ የእሱ መምህር መጥተው ሀገሩ እንግዲህ ታውቁት አላችሁ በረሃ ነው፣ የኬንያ ጠረፍ ነው። ማንም መምህር አይሄድም እዚያ እና እሳቸው ያው የተማሩ ናቸው። ስለ እሱ ሲመሰክሩ ማለት ነው ስለ ሊቅነቱ ብቃት እና ሐምሌ ገብርኤል ነበር የመጡበት ወራት። የሐምሌ ገብርኤል የሚባል ቤተክርስቲያን አለ እዚያ እና እዚያ እሳቸው የሐምሌ ገብርኤል መምህር የለም በዚያ አሁን በጠቀሱት ሀገር እንዲሁ አንድ ሁለት እንዳቅማቸው የሚያደርጉ እንጂ ትንሾች ናቸው። እሳቸው ግን የታወቁ ሊቅ ናቸው። የሐምሌ ገብርኤል እንደው ሕክምናቸውን አገግመው ነበርና ማህሌት ቆሙ እዚያ እና እኔም አብሬ ቆምሁኝ እና ትንሽ እንደው ብቻቸውን ስለሆኑ ደመቅም ስላላለ ወይ ሊቀ ጠበብት ሙሴ በኖረ እንዲያው ብለው እዚያ ላይ ሲያመሰግኑ ማህሌቱን አቋርጠው የለመዱት እንግዲህ በዚህ በእኛው በሰሜኑ በጎንደር በዚያ ስለሆነ ነው እና ብቃቱ እስከዚህ ድረስ ነው። በመምህሩ አንደበት እስኪመሰገን ድረስ ነው። ሁሉ እስኪያደንቀው ድረስ ነው እና ጸጋውም ብቃቱም አለው የተሰጠው ከእግዚአብሔር በጣም የሊቃውንት ሀብተ ሊቃውንት የተሰጠው ነው። የቅዱስ ያሬድ በረከትም ያደረበት ሰው ነው እና አሁንም እያገለገለ ነው። ደስ ይላል።
እና እስከዚህ ድረስ ነው መንፈሳዊ ጸጋውና የሊቅነት ብቃቱ ይሄን የመሰለ ነው ነው የምላችሁ። እንግዲህ ስጦታ አለው፣ ተሰሚነት አለው። ሊቃውንቱ የተማረ ስለሆነ ይወዱታል፣ ይቀበሉታል። ምክሩንም ቃለ እግዚአብሔሩ እንዲህ ነው፣ ስርዓቱ እንዲህ ነው። መቼም የቤተ ክርስቲያን ስርዓት የተለየ ነው። ጥቃቅኗ ብትሆን እንዲያው በሕጉ በወግ ነው እንጂ እንደ ልቡ መፈርጠጥ አይቻልም። ማንም ተማርሁ የሚል ሰው እሱ ያው ከአበው የያዘው ብዙ ነው አይነቱ። አሁን በዚህ ዝርዝር ያልዘልቀውም የማሕሌት ነገር ላይ ቤት ታች ቤት ምንስ በጣም በየአይነቱ አለ። እኒያችን ሁሉ ያውቃታል። እና ምለው ነገር የተለየ ስጦታ ያለው ደግሞ የተለየ ስጦታ ያለው ከሌሎቹ ሻል ያለ በለጥ ያለ ጎላ ያለ ስጦታው ይሄ ነው። ይሄ ወረቡ ሞረብ የሚባል አለን እንግዲህ እናንተ ያው መዝሙር ምናምን ነው ባጭሯ። እሱ ግን የጥንቱን የቅዱስ ያሬድን ወይም የቅዱስ ያሬድ ልጆች ያስተማሩት ሊቃውንት ያንን ይዞ በዚያችው ነው፣ አይዛባም። እንዲህ ቅላጼ ምናምን ደግሞ የለውም። ያንኑ ትክክለኛውን ነው። ሰው ይየኝ አይልም፣ ሰው ያድንቀኝ አይልም። ሁሉን ነገር ለእግዚአብሔር ሰጥቶ ሁሉን በቤተ ክርስቲያኒቱ ገጽ ለገጽ በታቦተ ሕጉ ፊት ለፊት በዚያ ቆሞ ለእግዚአብሔር ነው የሚያበረክተው እና ልዩ ስጦታው ይሄ ነው። ሁሉም ያደንቅለት ነው። እኔም እስከዚህ የምመሰክርለት ከብዙ በጥቂቱ ከምሉ በክፍሉ ትንሿን ነው እንጂ ልዩ ስጦታው ይሄ ነው ለሱ የዶክተር ሙሴ። እኔ ስለሱ ተናግሬ መስክሬም አልጨርስም። ግን ይሄ ነው ያለው ልዩ ስጦታውና ባለውለታ ነው። የሊቃውንት የአባቶችን ባለውለታ ነው በእውነት። እኔ አሁን እንግዲህ እዚያ ሳለሁኝ እንዲ ባጭሩ ልግለጸው። በውጭም በሱ አይነትና በወንድሞቹ አንዳንዶቹ በመንፈስ ቅዱስ ወንድሞች እና እሱ ተናግሮ ብዙ እንትና ጊዜ አይፈጅም። አንድ ነገር ነበረብኝ እኔ እና የሊቃውንት እዚህ በነበሩበት ሀገረ ስብከት እሱን እንዲያው ስላቀለለልኝ ነው። እዚህ ምስራቅ ጎጃም ነበርሁኝ እና እዚያ 25 ደቀ መዛሙርት አዳሪ ትምህርት ቤት ብዬ ሊቃውንቱን ሰብስቤ አስተምር ነበር እና ከዚያ ለነሱ በጣም የዕለት ምግብ፣ ልብስ፣ ጉርስ እንዲሁ ስለጠፋ ምን ይሻላል ብዬ አንድ የሆነ ህንፃ እንግዛ ኪራዩ በየወሩ እንዲረዳ ብዬ እዚያ ከመስሪያ ቤቱ ገንዘብ አውጥቼ ተዚያ ያባለ ህንፃው አጭበርብሮ አጠፋ። ብዙ ነው ገንዘቡ እና ህንፃውን ሸጥላችኋለሁ ቀብድ ክፈሉኝ ብሎ ነው እንግዲህ እና በእኔ እጅ ነው የተወጣው ነበር። አሁን ያ ገንዘብ ጠፋ እና ምንም ብዬ ዝም ብዬ ጥዬ ወደፊት ምእመናን ይከፍሉታል ብዬ ወደ አሜሪካ ሄድሁኝ እና አሁን እንግዲህ በሱ አማካኝነት የሆነውን መናገሬ ነው እና ያ ገንዘብ በአንድ ቀን እሁድ እዚያው አባታችን አባት ናቸው እና ስማቸው እንዲነሳ አያስፈልግም እኛ እያለን ብሎ ሌሎቹንም እንዲህ በየቦታው መድቦ በአንድ ቀን እሁድ $70,000 ተሰበሰበ። ይገርማል። በሱ አማካኝነት እና በመሰሎቹ በወንድሞች ይሄ ነው ማረሳው የሊቃውንት የሱ እንዴት ያለ እንደሆነ ስጦታው $70,000 ያውን ይገርማል። መጥቶ የሊቃውንቱ የአዳሪ ተማሪዎች ህንፃ እንዲሰራ ብዬ ቅዱስ አባታችን በፓትርያርኩ በኩል ገንዘቡን እሱ መጥቶ እና ደግሞ ወንድም አለ አንድና ሁለቱ ነው መጥተው ያን ገንዘብ አስረከቡ። ይሄ ሁሉ አድንቋል። ሁሉ በጣም እንዴት ያለ ስጦታ ነው ብሎ አድንቆታል። እና ይሄ የተለየ ስጦታ የሚነገርለት በሁሉ ሊቃውንቱ የሚያሞግሱት የሚያመሰግኑት፣ ምእመናኑም የሚያከብሩት የሚወዱት፣ በሁለመናው ውዱስ በኩሉ ብየዋለሁ።
ውዱስ በኩሉ ማለት በሁሉ የተመሰገነ ያልጎደለ እና እሱም በዚሁ ብቻ ሳይሆን እንደዚያ ሆነን አብያተ ክርስቲያናት ታንጸው ተሰርተው አንዳንድ ሰዎች የሆነ ክስ ያነሳሉ። ይገርማል። አንዳንድ የሚያመጡት በውጭ ዓለም ሕጉ የተለያየ ስለሆነ በዚያ ጊዜ ባለው እውቀት ባለው ተሰሚነት ደግሞ ዶክተርነቱ የሕግ ነው። ይገርማል። ቤተ ክርስቲያኑን ቀጥ አድርጎ ማን ነው ሚነካት? በእኛ ሁሉ አንዳንድ ነገር ሲመጣ እኛ መቼም አናውቅበት ምኑ ገና ቋንቋው ምን ሰው ተፈልጎ ጠበቃ ተፈልጎ ቋንቋ የሚችል ያ ሁሉ በሚመጣበት ጊዜ ለዚያ ሁሉ ጠበቃ የሚቆመው እሱ ነው። በቃ አርፈን እሱ አፋስ ይዞ መልሱን ሰጥቶ በዳኛው ፊት የታወቀ ነው፣ በሰዎች ፊት የታወቀ ነው እና በየመድረኩም እንዳልሽው ቅድም ስንሄድ ደግሞ እዚያ ላይ የታወቀ ነው። የት እንሄዳለን? አሁን ቅድም ሆነው የጠቀሱት ቦስተን የሚባል አለ። እዚያ እንሄዳለን አብረን። መኒሶታ የሚባል ደግሞ አለ። ታላላቅ ቤተ ክርስቲያናት ሰርተናል። እሱ እንዲያውም ቅዱስ አባታችን ብፁዕ ቅዱስ አባታችን አቡነ ማትያስን ጋብዞ እዚያ መጥተው ርዕሰ አድባራት ብለው ሰይመውታል። ይህም ትልቁ የእሱ ስጦታ ነው። በሱ ጥሪ ነው የመጡት እና እንዲህ ያለ ስጦታ አለው። በዓለም መድረኮች ላይ በየትም ላይ ታዋቂ ተሰሚነት ያለው ሰው ነው እና በጣም ደስ በሚያሰኝ ሁኔታ በሊቅነት ደረጃ የተመዘገበ በታዋቂነት መድረክ የሚቆም ተናግሮ የማያሳፍር ቤተ ክርስቲያኒቱን ያስከበረ ሁሉ የሚያውቀው ሁሉ አይቶ ደስ የሚልበት የአገሩን ኢትዮጵያንም ቤተ ክርስቲያኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ምእመናንንም ሊቃውንትንም ካህናትንም ለዚህ ሁሉ ጠበቃ ቋሚ ሆኖ በዓለም የታወቀ ነው። ይሄ ነው የእሱ ስጦታው። ሊቀ ጠበብት ዶክተር ሙሴን የማውቀው እንግዲህ ከልጅነት ነው ጀምሮ ነው እና ሊቀ ጠበብት በጣም ከነስሙ ልዩ የሆነ ፍጡር ነው። በእውነት እንደ ምሳሌነት የምንመለከተው የነበረ ልጅ በልጅነት ነው። እንግዲህ ቅድም እንዳልኩት የምንተዋወቀው ብዙ ነገሮችን አሳልፈናል። ነገር ግን እኔ የማውቃቸው እንግዲህ ምንድነው አንደኛ ተምሳሌትነቱ የትንሽ ትልቅ ሕፃን ሆኖ ወጣት ሆኖ ከትልልቆች ጋራ ኮንቨርስ ሲያደርግ ሲወያይ ሲነጋገር እንደ ትልቅ ሰው ሲነጋገር ሁሉም ሲያከብረው እሱም ደግሞ አባቶችን ትልልቆችን ትንሹንም ከትንሹ ጋር ትንሽ ሆኖ ከትልልቆችም ትልቅ ሆኖ አብሮ ሲያሳልፍ የነበረው ትዕግስትና የኢንተሌክት ኳሊቲ በጣም ልዩ የሚያደርገው ልጅ ነበረ። አሁን እንግዲህ ያው በእድሜ እኛም ሁላችንም ከፍ ብለናል። ነገር ግን ያው እንግዲህ አንተ ስለምንባባል በልጅነት ስለምንተዋወቅ ነው አንተም ነው የምለው እንጂ ታላቅ ሰውና በእውነት የሀገር መሪ የሚሆን የቤተክርስቲያን መሪ ትልቅ አባት መሆኑን ነው የማውቀው። ስለዚህ ከልጅነት ጋር በልጅነታችን ጊዜ የነበረው ጠቅላላ የተለየ ነበር። እንደዚሁም ደግሞ ስማርት ነበር። በጣም በዚህ እውቀትን በመገቤት እንደሌላው ተማሪ ብዙ ጥረትም አይጠብቅም ነበረ። አንዴ ከሰማ ወዲያው እንደ ቴፕ ሪኮርደር ዝም ብሎ በአእምሮ የሚይዝ በጣም የሚደነቅ በተለይ በአክሱም በልጅነቱ ጀምሮ ተማሪ ሆኖ ከነ ክቡር የኔታ በላይ ነው የምትላቸው ንቡረ እድ በላይ እንግዲህ ብዙ ዘመኔ ነው እኔም ከሀገሬ ከወጣሁ ኦልሞስት 50 ዓመት በላይ ሆነዋል እና ከእሳቸው ጋር ሲማር ልዩ ስጦታ እንደነበረው እና
እንክብካቤውም አባቶችም ሲያከብሩት እኔታ ገብረ ጊዮርጊስ በጣም ልዩ የሆነ እንክብካቤ እሱም የእሱን ማንነት በመረዳት ለወደፊቱ በእውነት ትልቅ ሰው ይሆናል በማለት ልዩ እንክብካቤ ነበረ። የእሱ ደግሞ የእውቀት ይዞታ ልዩ ያደርገው ስለነበር ከዛው ከተወለደበት ሀገር አልፎ ወደ ጎንደር በመሄድ ደግሞ ከታላላቅ አባቶች ጋር በመማር እስከ ሊቀ ሊቃውንት ሊቀ ጠበብት የሚለውን ታላቁን እንደ ታላላቅ አባቶች ተምሮ ጥሮ ግሮ በእውነት የታላቅነትን ስፍራ ይዞ አሁን ዶክተር ሙሴ አሉ ከሚባሉት ሊቃውንቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዱ ተጠያቂም ነው። እንደዚሁም ደግሞ ማንነቱን የሚያውቁ በልጅነቱ ደግሞ እዛ በትምህርት ቤት አብረው የነበሩ ሲመሰክሩ ያንን በሕፃንነት የምናውቀውን ምንም የተለየ ሳይሆን በበለጠ ሁኔታ ከነ ትዕግስቱና የነበረው ስጦታ በማሳደግ እዚህ ደረጃ ላይ ደርሰዋል። ከዛ በኋላም ደግሞ ወደ አዲስ አበባ በመምጣት በጠቅላይ ቤተ ክህነት በተለይም ደግሞ በቅድስት ሥላሴ የሊቀ ጠበብትነት ስልጣን በመያዝ የአቋቋም ትምህርት ሲያስተምር የድጓ ትምህርት ሲያስተምር አውቃለሁኝ። ጠቅላይ ቤተ ክህነትም እንደዚሁ እንፈልግሃለን በማለት ተወዳጅነቱ ልዩ ነበረ። በመጨረሻ እንግዲህ ወደ ውጭ ሀገር ሁላችንም ስንመጣ እኔ ቀደም ብዬ ነው የመጣሁት፣ እሱም ደግሞ ተከተለኝ። በተለይ እዚህ ኒውዮርክ ያለሁበት እዚህ እንደወጣን የተገናኘ ነው ብፁዕ ወቅዱስ አቡነ ጳውሎስ ኒውዮርክ በነበሩበት ጊዜ ፓትርያርክ ከመሆናቸው በፊት ኒውዮርክ መድኃኔዓለም ቤተክርስቲያን አቋቁመው በሚያገለግሉበት ጊዜ ሊቀ ጠበብት ዶክተር ሙሴም እዛ ከሳቸው ጥሪ ተደርጎለት ማህሌት ቆሞ ቅዳሴ ሲቀድስ እዛ ተገናኘን። በጣም ተደሰትን። ወደ ቤቴም እንዲመጣ ጋብዣው በቤቴ ትንሽ ከእሳቸው ከነበሩበት ከኒውዮርክ ሲቲ ወጣ ያለ ነው። ወደ እኛ ቤት መጥቶ ከቤት አድሮ ሰንብቶ እንደገና እንደዚሁ ቅዱስ ብፁዕ ቅዱስ አቡነ ጳውሎስ ጋር ያው አገልግሎት እንደፈጸመ በተለያዩ ጊዜያት እየመጣ ከእሳቸውም ጋር ያገለግል እንደነበረ እሳቸውም የነበራቸው የእሱን አክብሮት ልዩ ነበር። በጣም ማንነቱን ያውቃሉ፣ ሙያውን ያውቃሉ። በሁሉም ቦታ ከሁሉም አባቶች የተመሰከረለት ትልቅ ሰው ስለሆነ እሳቸውም በሱ ላይ የነበራቸው አክብሮትና መውደድ ልዩ ነበረ። ከዛ በኋላ ያው ወደ አትላንታ ጆርጂያ በመሄድ እዛ ደግሞ አገልግሎት ሲጀምር እንግዲህ የኛም እውቅና በበለጠ የኔም ወንድማዊ እውቅናታችን ደግሞ ጓደኞችም ነን። ሲጋባም እንደዚሁ ያው በአባቶች ታላቅ ተወዳጅነት ስላለው ብፁዕ ቅዱስ አሁን በአሁኑ ሰዓት ያሉት ፓትርያርካችን አቡነ ማትያስ እሳቸውም የዚህ በአሜሪካን ሀገር ሊቀ ጳጳስ ነበሩና እሳቸው እንደ አባት ሆነው ሲድሩት እንደዚሁ እኔም ደግሞ ያው ጓደኛ እንደመሆን መጠን እኔም ሚዜ ሁኜ ሄጄ ዲያቆን ሁኜ ቀድሼ ብፁዕ ቅዱስ አቡነ ማትያስ ደግሞ አባትም ገባሬ ሰናያት ካህን ሆነው ስርዓተ ተክሊሉን በሚገባ ፈጽመው አጋብተውታል። እዛም አብሬ ስለነበርኩኝ ምስክር ነኝ። ብፁዕ ቅዱስ አቡነ ማትያስን በጣም በሱ ላይ ያላቸው አክብሮትና በእውነት ታላቅነት ልዩ ነው። ብዙ ጊዜ አንስተውም አይጠግቡትም። ምክንያቱም በሁሉም አባቶች ምን አይነት መወደድ እንዳለው እና
እንደዚሁ ደግሞ ችሎታውን ስጦታውን ሁሉም የሚገነዘቡ ስለሆነ በእውነት በአባቶችና በቤተ ክርስቲያን ያለው መወደድ ልዩ ያደርገዋል ላለው። ሌላው በተፈጥሮው በጣም ትህትና ያለው ሰውን የሚያከብር ማንኛውም ከዚህ ነህ ከዛ ነህ የማይል ትንሽ ነህ ትልቅ ነህ የማይል የትህትና ሰው መሆኑን አውቃለሁ። በጣም ደግሞ ትዕግስተኛ ኳሊቲዎቹ ከሕፃንነት ጀምሮ ቅድም እንዳልኩት ትዕግስት አለው። የተፈለገው ነገር ቢሆን ግንፍል ብሎ አይቆጣም። በትዕግስት ሁሉን ያስተናግዳል እና በዛ እናደንቀው ነበረ። በማስተዋል ከመናገር ይልቅ ማዳመጥን ይወዳል። በደንብ አዳምጦ የሰውን ሕሊና ላለመስበር በጥንቃቄ ያንን ሰው ያስተናግዳል። ሁሉንም እንደየአቅሙ ሁሉም እንደየችሎታው። እኔ ያውቃለሁ የሚል ደግሞ ትዕቢትም የለበት ጨርሶ በተፈጥሮ። እንዲያውም አንተ ትበልጣለህ አንተ ትሻላለህ ብሎ ራሱን ዝቅ አድርጎ ለሌላው አክብሮቱን ይገልጻል። ያንን አውቃለሁኝ። ለወንድም በጣም ወዳጅ ነው። ወንድምን ይወዳል። በጣም ልዩ የሆነ ወንድማዊ ፍቅር አለው። ሁሉንም የዛም ቅድም እንዳልኩት አንተ የዚህ ነህ አንተ የዛ ነህ ሳይል ሁሉንም በእኩልነት የሚወድ ሁሉ ወንድም ደግሞ ስለ ሀገሩም ስለ ወገኑም ስለ ታሪኩም ይቆራቆራል። ስንነጋገር ስንገናኝ ብዙ ጊዜ የሚረብሸው ስለ ሀገሩ ስለ ታሪኩ ስለ ቤተ ክርስቲያን በተለይ ቅድስት ሀገራችን አክሱም የታሪክ ሀገር ስትሆን ዓለም ያላወቃት የተቀበረች ሀገር ስለሆነች ቦታም ስለሆነች ያችን ስለሚያውቅ ያደገበት የተወለደበት ቦታ ስለሆነ ቆረቁረዋል፣ ያሳዝነዋል፣ ያስቸግረዋል። ብዙም ስሜታዊ የሆነ አስተሳሰቡን ይገልጽልኛል። ያንንም አውቃለሁ እና በጥቅሉ ሊቀ ጠበብት ዶክተር ሙሴ ልዩ ስጦታ ያለው ለቤተ ክርስቲያን ያለው በእውነት ራስን አሳልፎ የመስጠት ችሎታ ልዩ ነው። ሌላው ገንዘብ ለማግኘት ስልጣን ለማግኘት ስጋዊ የሆነ አስተሳሰብ የሚማረከው ትውልድ ነው። ዶክተር ሙሴ ግን እንዲህ አይነት ነገር የለውም። ማገልገሉንና ለሰው ልጅ የእግዚአብሔር አምሳልና አርአያ ነውና ማገልገል አለብኝ፣ መጥቀም አለብኝ፣ መርዳት አለብኝ፣ አቅሜ የፈቀደውን ማድረግ አለብኝ በማለት ሲያገለግል በነፃ ውጭ እየሰራ በሙያው በመንፈሳዊ እና በስጋዊ ስጦታ ስላለው መንፈሳዊም ቅድም እንዳልኩት ከሊቃውንት በላይ ነው። በእኔ እይታ ሊቃውንት ነው የምለው እኔ በእውነት ሊቀ ጠበብት እርግጥ እንዲህ ዝም ብሎ የሚሰጥ ማዕረግ አይደለም። ሊቀ ጠበብትነት የወንበር አስተማሪ መሆን አለበት፣ ጉባኤ የሚመራ መሆን አለበት። እሱም ደግሞ የሚመራ ጉባኤ የሚመራና የጉባኤ መምህር በመሆኑ ሊቀ ጠበብት ባለ ግን ከሁሉ በላይ አድርገን ነው የምናየው። ምክንያቱም ችሎታው የተለየ ነው። ችሎታ ብዙ ጥረት የሚገኝ ነው። ዶክተር ሙሴ ግን ስጦታም አለ። ችሎታና ስጦታ ሲገናኙ ደግሞ ልዩ የሚያደርጉ ችሎታዎች ወይም ደግሞ ስጦታዎች ናቸው የሚል እምነት አለኝ በሱ ላይ እና ለቤተክርስቲያን ብዙ ደክሟል። ቤተክርስቲያናችን ያለባትን ችግር በሚገባ ያውቃል። ለችግሮቹ መፍትሄ ለማፈላለግ ያልጣረው ያልጋረው የለም። አሁንም በመቆርቆር ላይ ነው ያለው። ምንም እንኳ የርቀት ጉዳይ ቢሆንም ሁልጊዜ እንዳሰበ ሁልጊዜ እንደተቆረቆረ እንዴት ነው የኛ ምን ሰራንላት ምን አደረግን እያለ በጣም የሚቆረቆረ ወንድም ነው። ሆኖም መቼም በእውነት እንዲህ አይነት አባት
እግዚአብሔር ሲሰጥ በቁም ነገር ነውና በእውነት እንዲህ አይነት ወንድም አባት መኖራችን ወይም ደግሞ እንዲኖር እግዚአብሔር ስላደረገው በጣም 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 የምኮራበት ታላቅ ወንድሜ ነው በእውነት እላለሁኝ። እንግዲህ እሱ በስጋውም ሆነ በመንፈሳዊ ስጦታው ርቱዕ የሆነና ሁሉም ቦታ የደረሰ ወንድም ሲሆን ማዝነው ግን ማንም የተጠቀመበት የለም። የሱን ታለንት በመረዳትና ችሎታው ተቀብሮ እንዳይቀር ብዙም ሰው ሲደክም አላይም። ቤተክርስቲያን ከማገልገል ውጪ እንዲሁ ዝም ብሎ ያው በቅዳሴ በማህሌት ለጊዜው ሰው የሚፈልጋቸው ሰዎች የሚፈልጉትን ነገር ከማሟላት ውጪ በሱ ስጦታና ችሎታ ጉባኤ ዘርግቶ በሚገባ ደቀ መዛሙርትን የማውጣት ለቤተክርስቲያን ወደፊቱ እሱን እንደወጣ ሌሎቹም እንዲወጡ የማድረግ በእውነት ስጦታ አልተበረከተለትም የሚል እምነት አለ። አልተጠቀምንበትም። እንደሱ ስጦታ ማንም የተጠቀመበት የለም እና እግዚአብሔር እንግዲህ ይህንን እድል እስከሰጠው ድረስ አምላክ እድሜውን እውነት ጠብቆ ቤተሰቡንም ጠብቆ ሁሉ ነገር አሟልቶለት አንድ ነገር ጎደለው የማይባል ወንድም ነውና ምናልባት እንግዲህ እግዚአብሔር ደግሞ ቸርነቱ ብዙ ነውና ለወደፊት ደግሞ የምመኝለት እንዲያው በበለጠ ደቀ መዛሙርትን እንዲያወጣ እንደሱ ሊቃውንቶችን እንዲቀርጽና እንዲያንጽ ያስበውን ደግሞ ወይ ደግሞ የሚያልመውን የሚያስበውን ነገር ደግሞ ለእናት ሀገራችን በዛች ታሪካዊት ሀገር አክሱም ደግሞ ምናልባት ለወደፊት አንዳንድ ሀሳብ ካለው እግዚአብሔር ያሟላለታል ብዬ አምናለሁኝ። ነገር ግን ይህንን ስመሰክር ይህንን ስለወንድሜ ሳወሳ እንዲሁ በትንሹ ዝም ብዬ እንዲያው ኦፖርቹኒቲ ወይም ደግሞ እድሉ ስለገጠመኝ ደስ ስላለኝ ነው እንጂ ስለ ወንድሜ ስለ ሊቀ ጠበብት ዶክተር ሙሴ ተናግሬ በእንደዚህ በሁለት ሶስት ደቂቃ ለመግለጽ በጣም ያስቸግራል። ቀኑን ሙሉ ይዋልበትም ለሱ ሲያንሰው እንጂ ሲበዛበት አይደለም እና ይህንን እድል ስለተሰጠኝ በድጋሚ እግዚአብሔር ስጥልኝ፣ እግዚአብሔር ያክብርልኝ እላለሁ። መጀመሪያ በጣም የምወዳቸው ወንድሜ፣ ጓደኛዬ፣ አባቴም ከምንም በላይ ወዳጄ ስለሳቸው በመጠየቄ ታላቅ አክብሮት አለኝ። በዚህ ዝግጅት በመጠየቄ ከሊቀ ጠበብት ዶክተር ሙሴ ሀረገወይን ጋር በጊዜ አጋጣሚ የተዋወቅ ነው። እሳቸው እንደሚታወቀው በአሜሪካን ሀገር ብዙ ዓመታት ካደረጉ በኋላ እኔ በእንግድነት አሜሪካን ሀገር ገብቼ በአንድ አገልግሎት ላይ ነው የተገናኘ ነው። እዛ አገልግሎት ላይ ማህሌት ቆመን አደርን። በጣም የፍቅር ሰው ስለሆኑ በዛው ተዋወቅን። ይሄም ብቻ አይደለም፣ እሳቸው አዳዲስ ሰዎች ወደዚህ ወደ ዲያስፖራ ኑሮ ሲቀላቀሉ ምን ችግር እንደሚያጋጥማቸው ስለሚያውቁ ተዋወቁኝ፣ ስልክ ተለዋወጥ። በዚሁ አጋጣሚ እኔ ለጊዜው ሴንሲናቲ ኪዳነ ምሕረት ነበር ያለሁት። እሳቸው አሁን ባሉበት ኮሎምበስ ደብረ ብርሃን ናቸው፣ ደብረ ብርሃን ስላሴ ናቸው። ሚኒያፖሊስ ቅዱስ ሚካኤል ቤተክርስቲያን ነው የተዋወቅ ነው። ከዛን ጊዜ ጀምሮ በክብረ በዓል ይጠሩኛል፣ እመጣለሁ። ከጓደኝነትም ወደ ቤተሰብነት ወደ ወንድምነት በጣም ወደ ቅርብ ወዳጅነት ተሸጋግረን በዚህ መልኩ ከተዋወቅን በኋላ በእውነት በእኔ ህይወት ውስጥ ትልቁን አሻራ አስቀምጠዋል። እንደሚታወቀው በአሜሪካን ሀገር ሰዎች አሜሪካን ከውጭ ሆነው እንደሚያውቁት ሳይሆን ወደዛ ሲገቡ ብዙ ችግር ያጋጥማቸዋል። ራሱ ባህሉ ያለው ነገር፣ የቋንቋው፣ የአኗኗሩ ሁኔታ ሁሉ ስለሚያስቸግር እሳቸው አስቀድመው
ሶስት ነገሮችን እንዳደርግ መከሩኝ። አንደኛ ቋንቋውን ፎሎ መቻል እንዳለብኝ፣ ሁለተኛ ደግሞ ራሴን ችዬ ድራይቭ ማድረግ እንዳለብኝና ድራይቭ ላይሰንስ ቶሎ ማግኘት እንዳለብኝ፣ ሶስተኛ መኖሪያ ፈቃዱንም ብዙ አባቶችና ሊቃውንት ሲንገላቱ ስለሚያውቁ ያንን ነገር እንዳደርግ አደረጉና በሌሎች ላይ ኢንዲፔንደንት ሆኜ ማለት ዲፔንድ ሆኜ ነገሩ እንዳይበላሽ ከኪሳቸው ገንዘብ አውጥተው ከሎየር ጋር አገናኝተው ያ ነገር እንዲሰራልኝም አደረጉ። ይህ ትልቅ አሻራ ነው በህይወቴ ውስጥ ያስቀመጡት። እኔ የአሜሪካን ሀገር ድራይቭ ላይሰንስ ያገኘሁት 2 ወር ሳይሞላኝ ነው፣ በ1 ወር ጊዜ ውስጥ ነው። በሳቸው ምክር የተነሳ ሌት ከቀን ድራይቭ ላይሰንስ ህጉን አጥንቼ ያንን ያስኩኝ። ቋንቋውንም ወዲያው ለማወቅ ብዙ ትግል አደረግኩኝ። ያው ሲንሲናቲ ላይ እስከ ኮሌጅ ድረስ ደረስኩ። ከዛም በኋላም እስከ ማስተርስ እና ዶክተሬትንም እስከ መስራት ድረስ የደረስኩኝ ከጎኔ ሆነው ምክር በመስጠት ነው እዛ ያደረሱኝና ከሳቸው ብዙ ነገር ተምሬያለሁ፣ ብዙ ነገር አግኝቻለሁኝ። ከሁሉም በላይ ደግሞ ስብዕናቸው ሲገለጥ እኔ ስለምወዳቸው ብቻ ሳይሆን ስራቸው ስለሚናገር በተለያየ ቦታ አሜሪካን ሀገር በሚኖርበትም ሆነ እዚህ ኢትዮጵያ ውስጥ የውጭ ግንኙነት መምሪያ ሆኜ በምሰራበትም ብዙ ነገር አብረን ሰርተናል። ስራቸው ጮሆ ይናገራል። ዶክተር ሙሴ ሀረገወይን ማለት በዘረኝነት የማያምኑ ለፍትህ ግን ህይወታቸውን የሚሰጡ ሰው ናቸው። በተለይ ለተበደለ፣ ለተጨቆነ፣ ለተገፋ ሰው ህይወታቸውን ይሰጣል። በሀገራችን በህዝባችን ብዙ ነገር አሳልፈናል። እሳቸው ግን የሚገለጹት በልዩ ሁኔታ ነው። ትግርኛ ተናጋሪ ናቸው። ነገር ግን አሁን ስም የማልጠቅሰው በትግርኛ ተናጋሪና አማርኛ ተናጋሪ መካከል ችግር ሲፈጠር እውነቱ አማርኛ ተናጋሪው ጋር ከሆነ ከዛ ጋር የሚቆሙ ሰው ናቸው። በጎጠኝነት የማያምኑ ለእውነት ለፍትህ የቆሙ ሰው ናቸው። በእውቀት ከማቀውና እጅግ ከልቤ ነው የሚመሰክርላቸው። ከተበደለው ሰው ጋር ነው የሚቆሙት። ከኔ ጋር የተገናኙበት ይሄ ነው። ከዛ በኋላ ደግሞ አብረን ስንሰራም ወዳጃቸውን እንኳን ቢሆን የራሴ የሚሉትን ሰው ፍትህ ከሌለ ፍትሁ ሌላ ሰው ጋር ከሆነ ከዛ ሰው ጋር ሲቆሙ ነው የማውቃቸው። እውነተኛ አባት፣ እውነተኛ ምሁር፣ እውነተኛ ሊቅ ናቸው ዶክተር ሙሴ። ለቤተ ክርስቲያንም ብዙ ዋጋ ከፍለዋል። በቤተ ክርስቲያን 5 ሳንቲም የሚከፈላቸው የለም። እሳቸው ግን እየከፈሉ እንግዳ ሆዶ የመጣውን እየተቀበሉ ቤተ ክርስቲያን ጉድለት በተገኘበት ቦታ ሁሉ እየሞሉ ደብረ ብርሃን ቅድስት ሥላሴንም የገዙበትና ያሰሩበትን እኔ በትክክል ብዙ ነገር አውቃለሁኝ። የበለጠውን እየከፈሉ በህግ በኩል ያለውን ራሳቸው እያሟሉ ችግሮች ሲመጡ ችግሮችን እየፈቱ እሱ ብቻ አይደለም፣ በሀገረ ስብከት ከብፁዕ አቡነ ዘካርያስ ጋር ባሉበትና ከዛም በኋላ በአድባራትና ገዳማት ላይ የሚፈጠሩ ችግሮችን በሙሉ ከኪሳቸው በማውጣት ገንዘብን በመክፈል ጊዜያቸውን በማጥፋት ምንም ክፍያ ሳይኖር ለህብረተሰቡ ለሶሳይቲው በማለት ዋጋ የሚከፍሉ እጅግ ቤተክርስቲያን የተጠቀመችባቸው በሳቸው ልክ እውቀትና ግን ችሎታም ያልተጠቀመችባቸው ማለት ይቻላል። ሶሳይቲው ራሱ የተጠቀመባቸው አለ፣ ያልተጠቀመባቸው አለ። ዛሬ በኮርነር ላይ ቆመው ያሉ ሰዎች ቢኖሩ በሳቸው ያልተረዳ ሰው የለም። እኔም ማቀው ያ በዝምድና አይደለም እንደሚባለው በዘመናችን በጎጠኝነትም አይደለም፣ በብሔርተኝነትም አይደለም፣ በቋንቋም አይደለም፣ በሰብአዊነት ወንድም ወዳጅ ስለሆኑ ከሁሉም በላይ ደግሞ ትምህርታቸውም ስለሆነ እግዚአብሔር የሰጣቸውም የተፈጥሮ ጸጋም ስለሆነ ፍትህ ወዳጅ ናቸው። ከእውነት ጋር ከፍትህ ጋር አንገታቸውን የሚሰጡ ናቸው። ከዚህ የተነሳ እኔ ለሳቸው ያለኝ ፍቅር ይሄ ነው ብዬ መግለጽ አልችልም። እውነተኛ ከአንዲት ማህፀን ከወጡት ወንድማማቾች በላይ ወንድሜ ናቸው። ብዙ ነገርን አብረው ካሳለፉ ወዳጆችን በላይ ወዳጄ ናቸው እና
ለቤተክርስቲያንም ጠቃሚ ሊያስተምሩ የሚችሉ በብዙ ማዕበልና ወጀብ ውስጥ አልፈው በአሜሪካን ሀገር ብዙ እውቀትን ሸምተው ዛሬ ትልቅ ስልጣን ላይም ተቀምጠው ቤተክርስቲያንን ከማገልገልና ወገንን ከመርዳት እጃቸውን ያላጠፉ ወደኋላ ያልተመለሱ ትልቅ ሊቅ ትልቅ ሰው ናቸው ሊቀ ጠበብት ዶክተር ሙሴ ሀረገወይን። ተጨማሪ ማንሳት ቢኖርብኝ ሊቀ ጠበብት ዶክተር ሙሴ ሀረገወይን ብዙ መጽሐፍቶች ጽፈዋል። በጻፏቸው መጽሐፍቶች በዲያስፖራ ስላሉት ወገኖችም በደንብ ዳሰው ይጻፉታል። በቢዝነስ ዙሪያ ይጻፉታል። በጣም ጠቃሚ ይሆናል። ከኛ ሶሳይቲ ውጪ ሌላው ኮሚኒቲ በጣም የሚመሰክርላቸው አሁን ባሉበት የስራ ዘርፍ እጅግ ብዙ ምስጋናን የተቀበሉባቸው ነገሮች አሉ። ከነዛ መካከል ልናገር የምፈልገው የኛ ሶሳይቲ ግን አልተጠቀመባቸውም። እንደነዚህ አይነት ሊቃውንት የማይገኙ ብርቅዬ እጅግ ተወዳጅ ብዙ ልንማርባቸው ልንጠቀምባቸው የሚገቡ ሊቃውንት ናቸው። እንዳለመታደል ሆኖ እኛ በብዙ ነገር እየተለያየን አይደለም በርቀት ያለው እዛው አካባቢ ያለው እንኳን ምንም ያህል አልተጠቀመባቸውም ብዬ አምናለሁ። ስለዚህ ለሚቀጥለው ትውልድ አሁን በዛች ቤተክርስቲያን ውስጥ ላሉትም ወጣቶችም ሆነ ሌሎች ሁሉ እንደነዚህ ርኅሩህ ስብዕና ያላቸው ከእውቀታቸው ከኤክስፒሪየንሳቸው ሊያካፍሉ የሚችሉትን አባቶች ብንጠቀማቸው መልካም ነው የሚል መልእክት አለኝ። እጅግ በጣም ነው የምናመሰግነው። ድሶ ደብረ ብርሃን ወሃዮ ለወልደ ሩፋኤል እስመ በውስቴታ ተገብረ እስመ በውስቴታ ተገብረ በአለ ውዳሴሁ ስብሐት ለእግዚአብሔር በሰማያት ወሰላም በምድር አሜን።